ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የጾማንሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የጽናትን ድራማ ይዘን መጥተናል ማለት ነው። አብረን ከትንተና ጋር አብረን እንቆያለን። እንደምትወዱ ተስፋ አድርጋለሁ። አስተያየታችሁን ደግሞ ከኮመንት ላይ አስቀምጡልኝ። እንዲሁም ለዚህ ቻናል አዲስ ከሆናችሁ የደውል ምልክቱን ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት እንዲሁም ኮመንት አስተያየት እንድጽፉ በትህትና ጠይቃለሁ። ወዳችኋለሁ፣ አከብራችኋለሁ። ወደ ቪዲዮ አረ አያሳስብም አባቴ፣ እኔ ነኝ እንደውም አመሰግንህ። የሞሃ ማስታወቂያ መሰሪያ ምስል እንደዚህ ሚሪ እንዳያጥጣኝ። የምሬ ነው። አንተ ያደረግከውን ነገር ማንም ሰው ዝም ብሎ የሚያደርገው ነገር አለ። የምሩ ነፍስን ያደርጋል። ትልቅ ነገር ነው። አረ አባቴ አያሳስብም። ቅዱሴ ምንም እንኳን አውቃበት ብትሆንም በምታስፈልገን ሰዓት ግን ከጎናችን ሆናል። ምንድን ነው እናንተ እንድታመሰግኑኝ በሁለቱም እጄ ልስጥ እንዴ? ቅዱሴ ቀልዱስ ቀልድ ነው፣ ግን በጣም እናመሰግናለን። በኃይሉ ሰዎች እኔ ገብቼ ወደ ቤቴ ልረፍ። በቃ ልሸኛል። ምንድን ነው እሱ እንዴ? ደም እኮ ነው የሰጠሁት። አንገት የደገስኩ አስመሰላችሁት። በሉ ቻው። ተመስገን አምላኬ እያለች እንግዲህ ጽናትዬ በምሩ መታመም በጣም አስባ ነበረ። አሁን እኔ እሷ ደህና ትሆንልኝ እንጂ ለእሷ እኔ ምንም አደርግላታለሁ ትላለች ማለት ነው። እንግዲህ በጣም አስባ ነበር። በእውነት ነው ለመናገር አንዳንዴ እኮ መልካም ነገር መስራት በቃ ሁሉም ሰው ጋር ተወዳጅ ትሆናላችሁ ማለት ነው። አንዳንዴ ደግሞ መልካም ነገር ሰርታችሁ ሰው ጣላት ያርጋችኋል ማለት ነው። ግን ከመሀላቸው አንድ ሰው ፈልጋለሁ ብላ ስትል ዶክተሯ እንግዲህ ክብሮም ሄዷል ማለት ነው። እንግዲህ እዚህ ጋር እያጽናኗት ነው። ሰኔ ጽናት ወይ ምሩዬ ናቴንና ናሁሜን አደረ። እኔ በጣም እየጨነቀኝ ነው። እንደዛማ አትበይ፣ ደህና እኮ ነሽ። ውስጤን እንዴት አድርጌ ከፍቼ እንዴት እንደደከመ እንዴት ላሳያችሁ። አንቺ እኮ ጠንካራ ነሽ፣ እኔ ጠንካራ አይደለሁም። እጤ ምሩዬ በቃ አታስጨንቂን። ናሁሜን ባዶ ተስፋ ሰጠችው፣ ጉድ አደረኩት። በቃ አሁን ስለ ራስሽ ብቻ አስቢ፣ ሌላውን ታዩ። ተኝ በቃ አሁን እረፍት አድርጊና በኋላ እናወራለን። ግን ቃላችሁን አደራ ብላ ቃል አስገባቻቸው ማለት ነው፣ ሰኔንና ጽናትን። ግን ያስፈራል ሰው እንደዚህ ሲላችሁ፣ እውነት ከባድ ነው። እንግዲህ ክብሮም ውስጥ ገብቷል ማለት ነው። ዶክተሯ ምን አለች? ምሩ እንደዚህ የሆነችው ጤሱ አፍኗት ነው ብላለች። እንደዛ ነው፣ ለዛ ነው። ትሰማኛለህ ቢሉ አንገቱን ለንቀው ምሩ አንድ ነገር ትሆንና አልለቅህም ብሎ ሰማኸኝ አይደል? ሆስፒታል ውስጥ ስኮን ያለው ድምጡን ቀነስ ይለዋል። እንተናና አንቆሌ ጥለው ነበር። የኔ አባት ወይኔ በእኔ የተነሳ ነው እንዴ? ለኔ በየጤ ሰው ጤስ ነው እንደምሩን እንደዛ ያደረጋት ብሎ በጠጥ ላይ ነው ማለት ነው። ከባድ ነው። ግን አንዳንዴ ቅዱስ እንደ ስምህ ያልሆነ እርኩስ ነህ አንተ። በየሄድክበት ሁሉ የሰው ልጅ ለመጉዳት ሰይጣን የሚቀናብህ። እስቲ ለራስ ቤተሰቦችም ምንድን ነው ያደረጋቸው? አሁን ደግሞ በአንተ የተነሳ አንድ ምስኪን ሴት ህይወቷን አታ ነበረ ብሎ ይጠጣታል ማለት ነው። እስከ መቼ ነው እንደዚህ እየሆነ የምትኖረው? እስከ መቼ ነው የሰው ልጅ ያዘን ምክንያት የምትኖረው? እያለ ራሱን በጣም እየወቀሰ ነው። በጣም በቃ ተጎድቷል ማለት ነው። በጣም ምን ልበላችሁ፣ እውነት ለመናገር የእውነት እና በጣም እያሰበ ነው እንግዲህ ኪራና
ቢኒያም በጣም እየደወሉ ነው ሰዎች ጋር እንግዲህ ደም ላይ የሆነ ደም ላይ አተው እየፈለጉ ነው ማለት ነው። ብቻ በጣም እንግዲህ ዶክተሯ ከፍታ ትገባለች። እነሱ የሚጠብቁት ዶክተር ምሩ እንዴት ነች? መራዊ ደህና ብቅ የሆነ ፈሳሰ ስላልቻለ ደም ያስፈልጋታል እኮ የኔ ያለ አይደለ እኮ የኔ ያለ የኔ ወሰዱ የምትፈልጉ እናታን ነገር አድርጎ የደም አይነት ሆኖ አረ አይደለም እኔ የኔ ዶክተር እኔም እኮ የደም ታይፕ እሷ ጋር እንዳለ በጣም እንደዚህ አይነት የደም አይነት ሆስፒታል ላይ የለም። እናንተም ቤተሰቦቻችሁን ደውሉና የሆነ ነገር አሳውቁን፣ እኛም እንሞክራለን። እባካችሁን ገንዘብ የምትፈልጉት የሚያክል እንከፍላለን። የሕክምናው ስራ እኮ በገንዘብ የተቋቋመ አይደለም። ለምን ትጮኻለህ? በተቻላችሁ አቅም ደግሞ ተረጋጉ ብላ ትሄዳለች ማለት ነው። እንግዲህ በጣም ራሱን እየወቀሰ ነው ምናምን ነገር። አቤት ፍቅር በጣም እያለቀሰ ነው። አንዳንዴ ግን ቆይ አሁን የት ነው ደም የት ነው ማመጣው እያለ በጣም አዝኗል ማለት ነው። ኪራ ጽናት ኪራ እኔ ምሩን ማጣት አልፈልግም። እኔ እሷ ጋር አጣሁ ሞታለሁ። እኔ ኪራ እኛም እኮ አልፈልግም ደግሞ አናጣትም ከሰው እናፈልጋለን። ቆይ ምንድነው የምናደርገው? ጨነቀኝ። በቀናውም ተረጋጋ አንተ። እኔ አላቅም እንዴትም ብለን እናገኛለን። እንዴት ብለን ማዳን አለብን ምሩ። እሺ ተረጋጋ ከማውቃቸው ሰዎች ጋር ልደውል ብሎ ስልክ ይደውላል ማለት ነው። ኪራ ቢኒ ናሆምም ይደውላል ማለት ነው። እሱ የሚያውቃቸው ጋር እንግዲህ የደም አይነት ተመሳሳይ ደም እየፈለጉ ነው። የሚገርማችሁ ነገር በጣም አዝኗል በጣም እና ጽይ ይላታል ማለት ነው። አዎ አዘጋጅሽው እንደዚህ ሆነሽማ አንሄድም። እንዴት ጽይ ያንቺ እንደዚህ መጨናነቅ ለምሩና ለናሆም የባሰ ጭንቀት ነው የሚፈጥርባቸው። እንደዚህ ሆነ እና ምን ላደርግ ተሻላት ስል እንደዚህ አሁን ደግሞ ጭራሽ እኮ ደም ያስፈልጋታል ተባለ። ይገባኛል። እኔም ሳይጨንቀኝ ቀርቶ አይደለም ግን በቃ ፈጣሪ ያመጣውን ነገር እሱ በሚችለው ነገር የመለሰውን እሱማ በእሱ ስራ አንገባም። ግን አላል ውስጥ ይፈራ። አይዞሽ አሁን ጠንከር ብለን ምን ማድረግ እንዳለብን ነው መውሰድ። እንደው የደምታይባ እኔ ከቢመሳሰል አንድ አይደለም 10 ይሰጣት ነበር። ችግር ሲፈጠር የችግሩ መፍትሄ መፈለግ ነው እንጂ ያለብን መጨናነቅ የለብን። እሺ እንሂድ ብሎ ይሄዳሉ ማለት ነው። ከባድ ነው። ከሁሉም ሰው ጋር ደወልኩ ግን ያንድም ሰው አልተመሳሰለም። ያንድም ሰው ጋር አልተመሳሰለም ብሎ እስቲ ንገረኝ፣ እስከ መቼ ነው የምረጋጋው? ልትሞትብኝ እኮ ነው ናሁም። እስቲ መጀመሪያ ተረጋጋ። ለምን እንደዚህ ትሆናለህ? መረጋጋት ለእናንተ ይቀላል። ምስቴ እኮ ናት ውስጥ ያለችው ብሎ ይበሳጫል ማለት ነው ናሁም። ቆይ አንድ ቀን ቆይ ዶክተሮች ለምንድን ነው የተማሩት? እኛን ለማዳን አይደል? እኛ እንዳንሞት ነው አይደል? ይሄንን ደግሞ ይወስዱና ቀመመው ያስነሷታል። ምሩ አቤት ናሆማ ደግሞ ደም ይቀመማል። ምን አይነት ወሬ ነው የሚያወራው? አቤት የጨነቀው እርጉዝ ያገባ የሚባለው እውነት ነው። እንቆ ጨንቆት ነው። ግን እንደዚህ አይነት በቤች ምድር ላይ አፍቃሪ አለ? የወደት እኔ ፍቅር ጠሮብኛል። እኔ አፍቃሪ ነኝ እንጂ ተፈቅሬ አላውቅም እውነት ለመናገር ማለት ነው። ግን እኔ አፍቅሬ አውቃለሁ፣ በጣም አፍቅሬ አውቃለሁ። ግን የነና ሆመና የነጽ ፍቅር ደግሞ በጣም ነው የሚያስቀናው። ለሁላችንም እንደዚህ አይነት ፍቅር ይስጠን። እንደዚህ ባለትዳሮችም እንደዚህ ያማረ ፍቅር ይሁንልን ማለት ነው። አሜን በሉ። እንግዲህ ጽናትና ኪራ ጎንብሰው እያለቀሱ ነው ማለት ነው።
ጽናትን አይዞሽ ጽናት በቃ አይዞሽ ጽናት ይላታል። እዚህ ጋር እንግዲህ ቅዱስ ደህና ቅዱስ ብሎ ሰላም ነው ምናምን ይለዋል። እንዴት ነው? ደህና ነች። እንዴት መጣ ጠይቃትም እንዴ? ግን በምን አይኔ እንደዚህ የሆነች እኮ በእኔ ምክንያት ነው። እንደዛ አትበል። ነገሮች ሁላ ነው ብለህ ነው እንደዛ ብዬ ራሴን በዋሽም። በእርግጥ ግን ደግሞ በአንተ ምክንያት እንደዚህ ብትሆንም ነገሮችን ቀለል አድርገህ አስባቸው። እሱ ድፍረት ቢኖረኝማ ቤተሰቦችን በቀበሩ ነበረ። እሱን ተወውና አሁን ምሩ እንዴት ነች? የሁሉ ቅዱስ ለዋሽ አልፈልግም። ምሩ ሰላም አይደለችም። የምረን ነው። የእሷ ደም የሚሆን ደግሞ አጣን። እኔ እኮ የየትኛውም ሰው ደም መስጠት እችላለሁ። ያንተ ደም አይነት አሁን ነው እንዴ? አዎ። እና ታዲያ ምንድን ነው? እና ለነገሩ ተው። እኔ የሰው የመዳን ምክንያት አላውቅም። የሞት ነው እንጂ ምን ማለት ነው? ባከኔ ቅዱስ ከዛ ኢሳቡን ከፍሎለት ይከተለዋል ማለት ነው። እየተከተለው ነው እንግዲህ እየሮጠ ነው ቅዱስም። ከዛ አንተ ምንድነው እያደረገ ነው? እኔ ሰውን መግዳት ብቻ ነው የማውቀው። አንተ እኮ ኪራን ለኛ ሰጥተናል። ኪራ እኮ ጥሩ አስተሳሰብ ያለው ሰው ነው። ለሰዎች የምትመክር ጠንካራ ሰው አልነበር እንዴ? እንደዚህ አትመስለኝም ነበር። ነገርኩህ እኮ በቃ ተወኝ። ቆይ ህፃኑ ስለሆነ ነው ጥፋተኛ ነኝ ብለህ የምታስበው? ግን እኮ የምትክስበት እድል ደግሞ እያገኘህ ነው ብሎ ይለዋል። አትሰሳት እንደሳለን ለውቃ ሰው አሁን የደሙን በቃ ተስጨነቀ። እኔን ማድረግ አልችልም። እንግዳስ አሁን ነው ምሩን እየገደልካት ብሎ ይዝትበታል ማለት ነው። ወይ ጉድ! እጅግ በጣም ነው ማመሰግነው። ኧረ አሳስበህም። እኔ እንደውም ማመስገን ያለብኝ ማስታወቂያ መስራት ይሄን እያጋትከኝ ይለዋል። አንተ ያደረገውን ነገር ማንም ሰው ያደርግልኝ። ቆይታ እንዳደረጋችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ድጋሜ ስትመጣ በጥሩ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ በድጋሜ ከታች ያለችውን የደውል ምልክት በመጫን ሰብስክራይብ፣ ላይክ፣ ሰፖርት ያደርጉን ማለት ነው። እንወዳችኋለን፣ እናከብራችኋለን። ኤቨሪባዲ አይ ላቭ ዩ ሶ ማች። በጣም ነው የምወዳችሁ። ባይ ባይ።